እየነገርኩ አትታ መርዝ ብላ እንመለሳለን። በማገበል ይጠልቅታል። አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው? ምን አይነት እኔ የትኛውም ክለብ ደጋፊ ሁን ለዚህ በረኛ ከተቀመጥክበት ሶፋ ዱካ ታጣፊ ወንበር ኢቭን መኪና እየነዳ ራሱ ቢሆን ተነስተህ ተጋጭ፣ ችግር የለውም። ለዚህ ድንቅ ግብ ጠባቂ ተነስተህ ካላጨበጨብክ እኔ በቃ እንዴት ላስረዳችሁ ዋንጫ የሚሰጥ በረኛ ታውቃላችሁ? ምን ከየት መጥቶ እንደሚያድነው ኳሱ። እኔ ለዴቪድ ራያ ያላችሁን አድናቆት ኮሜንት ላይ ፈልጓለሁ ፋሚሊ። አረ ራያ እኔ ስላንተ ምን ብዬ ላውራሽ? በምን ቃል ልግለጽህ? እሺ አንተ የአርሰናል ደጋፊ ከሆንክ ይሄ ቪዲዮ በደንብ ኮፒ ሊንክ አድርግልኝ። ከዛ ኮሜንት ላይ ራያ እያልክ አጨናንቅልኝ። እንዴት አባትህ ነው የምችለው? አሞራው እኔ አቻ ብንወጣ ራሱ ዛሬ ስለሱ መጥቼ ቪዲዮ ልሰራ ነበረ። በቃ እንዲህ ቲሙ ተሸክሞ የሚወጣ በረኛ ይሄ በረኛ ማለት ነው። ጀማው ዛሬ እጅግ አስገራሚ ግጥምጥሞች ነው የተከሰተው። ምንድነው የአውሮፓ ሻምፒዮንስ ሊግ ወሳኝ ሁለት ጨዋታዎች ነበሩ። እነሱም አንደኛው አርሰናል ከሜዳው ውጪ ነበር፣ ሌላኛው ደግሞ ሙኒክ ከሜዳው ውጪ ነበር አይደለ? ታዲያ ከሜዳው ውጪ ሄደ የተጫወቱ ሁለቱም ቡድኖች አሸንፈው ሲመለሱ ማለት ነው የሁለቱም ክለብ በረኞች ማን ኦፍ ዘ ማች ተብለው ተሸለሙ። ተመለከታል። እዚህ ጋር ዴቪድ ራያ እዚህ ጋር ነው አየህ አይደለ? ይሄ ምንድነው? በሆነ ነገር አይዛምዱባችሁ? ይሄ ግጥምጥም ዝም ብሎ የተፈጠረ ይመስላችኋል? እንዳይመስላችሁ ፋይናል ላይ እነዚህ ሁለት በረኞች የሚገናኙ ይመስለኛል። ዝም ብዬ ስጠረጥር ማለት ነው። አይመስላችሁ? እኔ በቃ ፋይናል እየጠረጠርኩ ነው። ራያ እኛ ያለ አንተ ህይወት ይከብደናል። ያለ አንተ እኛ ባዶ ነን። ሁለት ጨዋታ አንተ ባትኖር የተፈጠረብንን የደረሰብንን አይተሃል። ማርቲኔሊ ቆይ ቻምፒየንስ ሊግ ሲሆን ብቻ ነው ብራዚላዊነት ትዝ የሚልን? ምንድነው? ምን አይነት አሲስት ነው ያደረግነው? እንደዚህ ምናምን አልፈሰው ከዛ እንደዚህ አሲስት ሀቨርት አንተ ተቀይረ ስትገባ በቃ ትለያለህ። እንደዚህ አይነት ሲቹዌሽኖች ያው አንዳንዴ እንትን ብትለን ትመቸናለህ። እስካሁን ቁጭ ብለሃል። ግባና ተኛ። በዘንድሮ ቻምፒየንስ ሊግ 11 ጨዋታ አልተሸነፍንም። ከ11ዱ አንድ ብቻ ነው አቻ የወጣነው፣ 10ሩን አሸንፈናል። እንችላለን። 90 ደቂቃ ብቻውን ተጫውቶ ክለብ ይዞ መውጣት የቻለ ድንቅ ሰው ሰው ነው። ባይዘ ዛሬ አርሰናል ሃቨርትስንም አይደለም ማርቲኔሊንም አይደለም ማንንም አይደለም ማመስገን ያለበት ይሄንን ሰው ነው። ባይዘ ይዟቸው ነው የወጣው። ይዟቸው ማለት ይችላል። ማለት ሲያደናቸው የነበራቸው ኳሶችን ስታዩ ራሱን እየሰዋ ነው። በቃ ኳሶችን ሲያወጣ የነበረው ጀለስ ማለት ነው። ማለት በጣም ምን እንጃ አይደው ነው። በዚህ ደረጃ ይሄ ሰው ከቀጠለ አርሰናል አስፈሪ ነው የሚሆነው። ብቻውን እንዴት ነው አንተ እንደዛ ያረጉት ይዟቸው ቢወጣው? ለማንኛውም የአርሰናል ደጋፊዎች ይሄንን ሰው አመስግኑት። ባይዚ በደንብ ግንባሩ እየሳባችሁ ማኑ ዘማች ያንሷል እዚህ ጌም ላይ ባይዚ ሌላም ነገር ቢኖር ቢጨመርለት ጥሩ ነው። በዚህም በዛም ብላችሁ ጨምሩለት። የሆነ ነገር ደሞዝም ቢሆን ወልሽ ጣል አድርጉባት። የዚህ ሳምንት ደሞዙን ጣል አድርጋችሁ ቢሆን አሳልፉ እንጂ ራያ ጸዴ ነበር። ባይዚ አረ ጎበዝ አጨብጭብ። በስመ አብ። የዛሬውን የዴቪድ ራያን እንቅስቃሴ ከ10 ሬት አድርጉት። የአርሰናል ደጋፊዎች፣ የእግር ኳስ አድናቂዎች በአጠቃላይ ይኸውላችሁ በሻምፒየንስ ሊግ ቢግ ሞመንቶች ላይ እንደዚህ ታድጓችሁ የሚወጣ ድንቅ ግብ ጠባቂ ያስፈልጋችኋል። 5 ግብ ሊሆኑ የተቃረቡ ኳሶችን ነው ሴቭ ያደረገው። ስፓኒያርድ ግብ ጠባቂ በዘንድሮው የውድድር ዓመት አርሰናሎች 26 ጎሎች ሳይቆጠሩባቸው እንግዲህ በወጡባቸው ጨዋታዎች ላይ የሱ ሚናም ላቅ ያለ ነበር። በተለይ ደግሞ በእንዲህ አይነት እንግዲህ ትልልቅ የአውሮፓ ሻምፒየንስ ሊግ ምሽቶች ላይ የቡድንህን እርዳታ በቃ ልትሰጥ የምትችል ከሆነ አንተ ትልቅ ተጫዋች እንደሆንክ ታሳያለህ ማለት ነው። ከመጨረሻ ደቂቃ ጎሎች ባልተናነሰ የእንዲህ አይነት የ90 ደቂቃ ድንቅ ፐርፎርማንሶችም ማተር ያደርጋሉ እና ዴቪድ ራያ ዛሬ እጅግ በጣም ድንቅ ሆኖ ነበር ያመሸው። ይኸውላችሁ ሻምፒየንስ ሊግ እንደዚህ ነው። አንድ ኮከብ
ተጫዋች ቡድኑን እስከ መጨረሻው ገፍቶ እንዲሄድ ሊያደርገው ይችላል እና ዴቪድ ራያ በዚህኛው ጨዋታ ብቻ አይደለም በተለያዩ ቢግ ሞመንቶች ላይ በዘንድሮ ውድድር ዓመት ለአርሰናል ሲደርስ እየተመለከትን ነው። የዛሬው አንዱ ነበርና ማን ኦፍ ዘ ማች ተብሎ ሊወጣ ችሏል ማለት ነው። ዴቪድ ራያ ይለያል። እስኪ ፍቅራችሁንም ግለጹለት የአርሰናል ደጋፊዎች። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ሲደረግ ይመቻችሁ። ዴቪድ ራያ ለአርሰናል ሙሉ 3 ነጥብ መገኘት በቻምፒየንስ ሊጉ ወርቃማ ምሽት እንዲያሳልፉ ትልቁ የጀርባ አጥንት የነበረው ትልቅ ክሬዲት የሚገባው ተጫዋች ዴቪድ ራያ ምን አይነት ግብ ጠባቂ ነው ጋይስ። መድፈኞቹ አርሰናሎች በካይ ሃቨርትዝ የመጨረሻ ደቂቃ ጎል ታግዘው ስፖርቲንግ ሊዝበንን በሜዳቸው 1-0 አሸንፈው ሙሉ 3 ነጥብ ሲያገኙ ዴቪድ ራያ የነበረው አስተዋጽኦ እጅግ ላቅ ያለ ነበር። 5 ሴቮችን አድርጎ 5ቱን ቦክስ ውስጥ ነበር። እጅግ ድንቅ ግብ ጠባቂ መሆኑን በድጋሚ በትላንትናው ምሽት አስመስክሯል። ኬፓ ባለፉት በካራባኦ ካፕና በኤፍኤ ካፕ ጨዋታ ምን ያህል ዋጋ ሲያስከፍል እንደነበር ተመልክተናል ቡድኑን። በምሽቱ ጨዋታ ደግሞ ዴቪድ ራያ ምን አይነት ደጀን እንደሆነ ለቡድኑ ምን አይነት ወሳኝና ትልቅ ግብ ጠባቂ መሆኑን በተለይ ስፖርቲንግ ሊዝበኖች በካላፊዮሪ ሳይድ በተደጋጋሚ ሲያደርጓቸው የነበሩትን ማጥቃቶችና ሙከራዎች በአስደናቂ ሁኔታ ሲመልስ ነበር። ቡድኑ እስከ መጨረሻው ደቂቃ 0-0 እንዲጓዝና በ91ኛው ደቂቃ ላይ ካይ ሃቨርትዝ ጎል አስቆጥሮ ሙሉ 3 ነጥብ ከፖርቹጋል ይዘው እንዲመለሱ ያደርጋቸው እጅግ አስደናቂ ግብ ጠባቂ ነው። እስቲ ለዴቪድ ራያ ያላችሁን አድናቆት ቃላት ኮሜንት ሴክሽን ላይ ደርድሩት። ሜጋ ስፖርትን ፎሎ ማድረግ እንዳትረሱ። ይሄ ግብ ጠባቂ ግን ምን አይነት ግብ ጠባቂ ነው ጋይስ? ዛሬ ዴቪድ ራያ ለመድፈኞቹ እጅግ በጣም ወሳኝ ተጫዋች መሆኑን አስመስክሯል። በጨዋታውም ላይ እንግዲህ 8.2 ሬቲንግ በማግኘት አስደናቂ ምሽት ማሳለፍ ችሏል። ከሁለት ተከታታይ ሽንፈቶች በኋላ እንግዲህ የተመለሰው ዴቪድ ራያ እኔ ያለው የምን ግብ ነው ሲል እንግዲህ አርሰናሎች ክሊንሺት ይዘው እንዲወጡ ትልቁን ሚና ተጫውቷል። በጣም አስደናቂ ሴቮችን ሲያደርግ ነበረ። ይህ ኳል የምትመለከቱትንም ኳስ እንግዲህ ለጥቂት ነክቷት ነው አንግል ገጭቶ እንዲወጣ ያደረጋት። ከዚህም በተጨማሪ በርካታ ደብል ሴቮችን በማድረግ ኬፓ ማን ነው ሲል እንግዲህ ለአርሰናል ደጋፊዎች ዴቪድ ራያ የአርሰናል ወሳኝ ግብ ጠባቂ መሆኑን አሳይቷል። በነገራችን ላይ ከኬፓና ዴቪድ ራያ በፍጹም የማይገናኙ የሰማይና የምድር ያህል ርቀት ያላቸው በረኞች መሆናቸውን በዛሬው ጨዋታ ተመልክተናል ብዬ አስባለሁ። ዴቪድ ራያ እጅግ በጣም አስደናቂ ምሽት በማሳለፍ 8.2 ሬቲንግ አግኝቷል ማለት ነው። መድፈኞቹም እንግዲህ በዴቪድ ራያ ብቃት ታግዘው ክሊንሺታቸውን ይዘው ስፖርቲንግን 1-0 በማሸነፍ ተመልሰዋል። ስለ ዴቪድ ራያ ብቃት ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት ፎሎ ማድረግ አይረሳ። ይመቻችሁ። ዴቪድ ራያ የዛሬው ጨዋታ ኮከብ ተጫዋች በመባል ተመርጧል። ማርያምን አንተ ሲያንስብ ነው። ምን አይነት አሞራ ነው ያለን? የአርሰናል ደጋፊ የሆነ ኮሜንት ላይ የራያን ፎቶ ኮሜንት ካላረግ ማርያምን እጣልሃለሁ። ምን አይነት መከታ ነው ያለን? How many world-class saves has Raya made this season? How many times has he actually saved us, bro? He might just be our top player. He might actually be number 1. I was saying top 3, but Loki is my number. How is my goalkeeper? My favorite player. That's jokes. I respect goalies, bro. Trust me. I was designated goalie growing up, mate. My brother put me in goal all the time. It's hard work. Best goalkeeper in the world. I don't care. And I'm actually just pissed off all over again because how are you playing Kepa in one final and in one quarter final? Oh my God. We're so dumb. Oh, what a shame. What a shame. Raya literally saved us. We could have easily conceded straight away so many goals in the first half, which could have changed the game completely. Oh my God. Wow. My goalkeeper. How are you playing Kepa? Oh God. Oh, what's done is done. But Arteta really put Kepa before the fans. We actually deserve to have Raya in goal. It's just annoying because we're going to win the double now. When we could have won the whole quad. Do you know what I mean? Like, this is why they hate us. Okay, no, I'm joking. That was overall an exhausting game. If I'm exhausted, imagine the players. No, I'm sorry. I love my club. I love my team. I didn't know I could hate Kepa more. David Raya is a world-class goalkeeper. Mmeziona hizo saves kweli? Hey, ingekuwa Kepa Arrizabalaga hapa najua Arsenal haingetoboa. David Raya leo amesave Arsenal. David Raya, thank you so much. Thank you so much for nyamazishing wale mahaters. ከአርሰናል 1 ስፖርቲንግ 0 የተረዳናቸው 5 ነገሮች። የመጀመሪያ የተረዳነው ነገር ዳቪድ ራያ ምን ያክል እንደሚያስፈልገን ነው። ይሄ የቁርጥ ቀን ልጃችን ፈርስት ሃፍ ላይ አንግል የገጨችውን ኳስ እንዴት እንዳወጣ ታያችሁታል። ሰከንድ ሃፍ ላይ ደግሞ
ቴስቷን የወጣት ኳስ መጨረሻ ላይ ደግሞ በጠባብ ሴዳ የተመታበትን ኳስ እንዴት እንደወጣ ደብል ሴቭ አይታችሁታል። እሱ ለኛ በጣም ትልቅ ከተከላካዮቻችን እኩል የሚያስፈልገን ስለሆነ በጣም ደስ የሚል ፐርፎርማንስ ያደረገው ክሊን ሺት ይዞ ወደ ሜዳችን እንድንርጉናል። ሁለተኛ የተረዳ ነው። ከዛ በፊት ፎሎ ማታረጉ ሰዎች 100 ሺህ እንድገባ ፎሎ እያደረጋችሁ። ሁለተኛ የተረዳው ነገር ሚድፊልዳችን ላይ ኢሹ እንዳለ ነው። መጨረሻ ላይ ጎል አግብተን አሸንፈናል። ነገር ግን ፈርስት ሃፍ ላይ ስፔሻሊ ሶስቱም ሚድፊልድ ተጫዋቾቻችን ማድረግ ያለባቸውን ነገር እያደረጉ አልነበረም። ከሁሉም የምትሻል የነበረችው ኦዴ ናት። ኦዴ ኳስ በደንብ አድርጋ የተጫወተች ነበረ፣ ፓስ እያደረገች ነበር፣ ፕሬሲንግ እያስጀመረች ነበር። ግን የ10 ቁጥር ትክክለኛ ስራን ክሬቲቪቲ ላይ ፓሶቿ ሳይድዌይስ እና ወደ ኋላ የነበሩት ዙሜንዲ ዲፕ ላይን ፕሌይ ሜከር እንዲሆን አምጥተ ነው። ነገር ግን ምንም አይነት ፕሌይ ሜኪንግ እያየን አልነበረም። ራይስም ከአታኪንግ ሳይድ ኦፍ ዘ ጌም እንደ 8 ቁጥር ማድረግ ካለበት ነገር ይልቅ ተረጋግቶ ያው ከጨዋታው ኢንስትራክሽን ሊሆን ይችላል ወደ ኋላ ተመልሶ ነው ሲጫወት የነበረው እንጂ ሲሮጥም እያየነው አልነበረም። ነገሮችን ለመፍጠር ሲሞክር እያየ ነው አልነበረም። ነገር ግን እየቆዩ ዴግሪውን ቱ ጌም ነገር ግን እንደዚህ አይነት አፕሮች ይዘን የምንከተል ከሆነ ሌሎች ጨዋታዎች ላይ ይሰራልናል የሚለው በጥያቄ ምልክት ይታለፍ። ሶስተኛ የተረዳው ነገር ደግሞ ስለ አርቴታ ኢንጌም ማኔጅመንት ብዙ ነገር ይባላል። ነገር ግን ዛሬም ሰብስቲሽኖቹ ጎል ማስቆጠር ችሏል። አንደኛው ደግሞ አሲስት ማድረግ ችሏል። ሁለት ዳይሬክት የሆኑ ዊንገሮችን በዳውማና ማርቲኔሊ ያስገብቶ ሀቨርትዝ እንደ ሻዶ ስትራይከር ነበር እንዲጫወት ያደረገ የነበረው። ትክክለኛ ቦታ ላይ ተገኝቶ ቆንጆ ኳስ ማስቆጠር ችሏል። አራተኛ የተረዳ ነው ልጆቻችን እንዲመለሱልን ብቻ ሳይሆን ለድሮ አቋማቸው ሆነው እንዲመለሱልን እንፈልጋለን። ያ በቀኝ ሳይድ በኩል የነበረው ሳይድ ማድዌኬ እና ዋይት ጋር የክለባችን ብዙ ኢሹዎች እየመጡ የነበረበት ቦታ ነው። ማድዌኬ ትንሽ የረበሸው ነበር እዛ ጋር ራሆ የሚባለው ልጅ ስቲል ግን ኢፌክቲቭ አልነበረም። ከሱ የወጣ ክሮስ ምናምን ነገር በጣም ኢምንት ነው የነበረው። ዋይት ፈርስት ሃፍ ላይ በጣም ተለያዩ ዲያጎናል ፓሶች ከጀርባው እያለፉ ነበር። በእነሱ ያጠቃቀም ጉድለት ነው እንጂ ቻንሶቹ እዛ ጋር ነበሩ። ይህ ነገር ሳውዛምፕተን ላይም ተመልክተነዋል። የስቲ ጨዋታ ላይም ትንሽ አይተነው ነበር። ስለዚህ ቶሎ ቢመለሱልን ለሁላችንም ሰላም ነው። አምስተኛና መጨረሻ የተረዳነው ነገር ከሁለት ተከታታይ ሽንፈቶች በኋላ ቋጣሪዎችን አስቀይመን ወደ ሜዳችን የአንድ ጎል አድቫንቴጅ ይዘን ሄደናል። ያኔ ደግሞ ጠናክረን በደጋፊዎቻችን ፊት ከጉዳት የተመለሱ ጨዋቾቻችን ይዘን ደግሞ ወደ ቀጣዩ ዞር እንደምናልፍ ተስፋ እናደርጋለን። ፎሎ፣ ኮፒንግ፣ ሼር እያደረጋችሁ ይመቻችሁ። ዛሬ በሻምፒዮንስ ሊግ ምሽት እንግዲህ የበረኞች ቀን ነበረ ማለት ይቻላል። ዴቪድ ራያ በአርሰናል በኩል ድንቅ የሚባሉ ኳሶች ሲመልሱ ነበረ። ማኑኤል ኖይርን በቃ እጅግ የሚያስገርሙ ኳሶችን እየመለሰ ነበረ። የቪኒ የምባፔ ኳሶች። ቪኒ ግን እዚህ ጋር ምንድነው የሰራው? በስማ ማኑኤል ኖይር ግን 40 ዓመቱ አይደለም፣ የምር መጣራት አለበት። እዚህ ጋር ራሱ ሌላ የኬሊያን ምባፔ እጅግ ድንቅ ኳስ አድኗል። በተጨማሪም ደግሞ ሌላ የኬሊያን ምባፔ ኳስ እዚህ ጋር ሲያድን ነበርና ዛሬ ማኑኤል ኖይርና ዴቪድ ራያ በቃ ምን አይነት ፐርፎርማንስ ነበር ያሳዩት። ሁለቱም የጨዋታው ኮከብ ተብሎ ተመርጧል ማለት ነው። ዛሬ ቀኑ የበረኞች ቀን ነበር። ዴቪድ ራያ ዛሬ ላደረግከው ነገር ሁሉ ከልብ አመሰግናለሁ። ጋብሪኤል ማርቲኔሊ ብዙ ጊዜ አንተን ስም የምንጠራው ለመተቸት ነው አይደለ? ዛሬ ላደረግከው ነገር ሁሉ ከልብ አመሰግናለሁ። በጣም ጥሩ አርቲስት ነበርክ። ካይ ሃቨርትዝ ለፈርስት ተቹ እንዲሁም ለአስደናቂው አጨራረስህ ዛሬ ከልብ አመሰግናለሁ። በአንጻራዊነት የተሻላችሁ ነበራችሁ። ማክስ ዶማን ከገባህ በኋላ ለማስጨነቅ የሄድክበት ርቀት በጣም አመሰግናለሁ። ይመቻችሁ። አይ ቲንክ ግልጹን መነጋገር አለብን እና ከብዙ ቦታ እንዳየሁት ኢንፎርሜሽን ከሆነ ዓለም ላይ ራሱ ማለት ነው በጣም ብዙ ሰው ሙዱ ተከንቷል። በቃ ስለ አርሰናል ማውራት፣ አርሰናል ደጋፊ ሙዱ ተከንቷል። ስለ አርሰናል ማውራት፣ መወያየት፣ መከራከር፣ ለሄተሮች መልስ መስጠት ምናምን ሁላ አታካች ሰዓት ላይ ደርሷል። ምክንያቱም ያለፉት ሁለት ጌሞች ማለት ነው የካራባኦ ካፑም የኤፍኤ ካፑም ጨዋታ ባልተጠበቀው ሁኔታ ደወረስት ፐርፎርማንስ ያሳየንባቸው ጨዋታዎች ናቸው እና አሁን ነቃ ብሎ ምናምን ነገር ሻምፒዮንስ ሊግ ለማውራት በጣም በቃ ኢነርጂ ድሬን ያደረገን ሳምንታት ነው ያለፉት ማለት ነው። ኦኬ ግን አርሰናል ነው። ስለዚህ መተናል ድጋሚ የዛሬው ጨዋታ የሚያስፈልገን ማለት ነው ለደጋፊው ሞራል በቃ ለመነቃቃቱ ራሱ ለኢነርጂው ሲባል ዛሬ የግዴታ ማሸነፍ አለብን። የግዴታ ይሄን ጨዋታ ማሸነፋችን ለቦርንማውዝ ጨዋታ ይጠቅመናል። ይሄን ጨዋታ ማሸነፋችን ፕሪሚየር ሊጉ ላይ ላለን ተሳትፎ ሁሉ ይጠቅመናል። ለልጆቹ ራሱ ማለት ነው አንገታቸውን ቀና አድርገው ደረታቸውን ነፍተው ፕሪሚየር ሊጉ ላይ ያላቸውን ፉክክር ሁላ እንዲያጠነክሩ የዛሬው ጨዋታ ግድ ነው። አርቴታ ጭንቀቱን እንዲቀንሱ ላይ የዛሬው ጨዋታ ግድ ነው። ሰው ማሸነፍ አለባቸው። ያሸንፋሉ ብለን ተስፋ እናደርጋለን። ነቃ እንላለን። አይዞን ተገነርስ አይዞን ነቃ እንላለን እና ዘንድሮውን እንዳጀማመራችን አጨራረሱንም ፎርገን እንጨርሰዋለን። እናምንባቸዋለን በልጆቻችን ነው የምላችሁ። ይመቻችሁ።
እውነቱን ለመናገር ወደ መጨረሻ አካባቢ ነው ያየሁት ማድሪድ እና ባየር ሙኒክን የሚያክል የቻምፒዮንስ ሊግ ንጉስ እየተጫወተ እዚህ ጋር አርሰናል ነው የስፖርቲንግን ጨዋታ ላይላ አልችልም። ነገር ግን ዛሬ ለአርሰናል አጨብጭቤያለሁ ማለት ነው። ለምን እንዳጨበጨብኩ ልንገር። አንደኛ ከሜዳው ውጪ ዶ ውጤት ይዞ መምጣት በጣም ፐርፌክት አሪፍ የሚባል ነው። ሁለተኛው ደግሞ ብዙ ኮርና አለመምታቱ። አተ ምን አይነት ጀግና ሰው ነኝ በእናትህ እግዚአብሔርን። እንችላለን ቴሌግራም ላይ የሀገር እንደዚህ ፍንድት ብሏል ማለት ነው። ይሄን ቪዲዮ ፖስት እንዳደረኩት ቴሌግራም ላይ ይለቀቃል ትኬቱ እንዳለ ማለት ነው። እንችላለን ነው የምላችሁ ያራዳ ልጆች፣ ይመቸን። ይሄ ግብ ጠባቂ ግን ምን አይነት ግብ ጠባቂ ነው ጋይስ? ዛሬ ዴቪድ ራያ ለመድፈኞቹ እጅግ በጣም ወሳኝ ተጫዋች መሆኑን አስመስክሯል። በጨዋታውም ላይ እንግዲህ 8.2 ሬቲንግ በማግኘት አስደናቂ ምሽት ማሳለፍ ችሏል። ከሁለት ተከታታይ ሽንፈቶች በኋላ እንግዲህ የተመለሰው ዴቪድ ራያ እኔ ያለው የምን ግብ ነው ሲል እንግዲህ አርሰናሎች ክሊንሺት ይዘው እንዲወጡ ትልቁን ሚና ተጫውቷል። በጣም አስደናቂ ሴቮችን ሲያደርግ ነበረ። ይህ ኳል የምትመለከቱትንም ኳስ እንግዲህ ለጥቂት ነክቷት ነው አንግል ገጭቶ እንዲወጣ ያደረጋት። ከዚህም በተጨማሪ በርካታ ደብል ሴቮችን በማድረግ ኬፓ ማን ነው ሲል እንግዲህ ለአርሰናል ደጋፊዎች ዴቪድ ራያ የአርሰናል ወሳኝ ግብ ጠባቂ መሆኑን አሳይቷል። በነገራችን ላይ ከኬፓና ዴቪድ ራያ በፍጹም የማይገናኙ የሰማይና የምድር ያህል ርቀት ያላቸው በረኞች መሆናቸውን በዛሬው ጨዋታ ተመልክተናል ብዬ አስባለሁ።